አይ ኪራ ከጥፋቱ የማይማር ሰው ቢሆን ኪራ ብቻ ነው። እችን ልጅ እንደው የጥፍንግ ወይ እውነት ነው ቅዱስ እንዳለው ደግሞ ከእውነት መሸሽ አይቻልም። እውነቱን ለጽናት መናገር አለበት። ምክንያቱም የዛን ቀን ቅዱስ ከሰው ጋር ተጣልቷል ብላ የደወለችለት እሷ ነች እች ልጅ። ስለዚህ እኔ ምን እንዳደረገችኝ አላቅም እና በአንቺ ላይ ችች አድርጌብሻለሁ ብሎ ቢነግራት እንግዲህ ከዛ በኋላ የጽናት ውሳኔ ነው የሚሆነው። ግዴታ እውነቱን መናገር አለበት። ስለዚህ እቺ ልጅ አፏ አምልጧት ወይ ልትናገር ትችላለች። እቺ እብድ ናት ልጅቱ ሲጀመር ማለት ነው። አውዙ ቢላ ስታስፈራ እንዴ! ምን አይነት ባለጌ ነች! ጭራሽ ጫትና ስጃራ ትጠጣለች ቤት ውስጥ። ላው አስሮ ነበር መግረፍ እንዴት እንዳቃጠለች እንደ ጽናት ምስኪን። ቤታቸውን ዘርፌ ልጥፋ እንዳለ እኮ ጭራሽ ደግሞ ከገንዘብ ህይወቴ ይበልጣል። እሷ ሌባ ናት ልጅቷ ማለት ነው። ሌባ ማለት ሴተኛ አዳሪ ሌባ ናት። ወንዶችን እየዘረፈች ነው የምትጠፋው። አሁንም የነኪራን ቤት ለመዝረፍ አስባ ግን ምንም ነገር አጣች። ሁሉም ግድግዳ ላይ የተሰካ ነገር ነው ላይ ሰካሻሉ። ምን ይቱንሽ ግን ጌታ ሆይ እኔ ጽናት ነች የምታሳዝነኝ። እሱ ጸባዩ ሲቀየርባት በቃ ግራ ተጋባች። ልጅቷስ ምንድነች? ለምን? እንዴት? ወዴት? ባለፈስ ለምንድነው ውጪ ያደረው? እሷስ ለምንድነው እንደዚህ? በቃ የሆነ አላት ጥያቄ ፈጠረባትና ሰኒ እና መራዊት ጋር ደውላ እነሱን ጠርታ እነሱ ነገረቻቸው ማለት ነው። ናሆሜማ ጭራሽ እብድ ነው የሆነው ይሄንን ነገር ሲሰማ። የእውነት እንዴት የሆነ ነገር ስታደርግ አንተ የፈለገ ነገር ብትሰክር እንኳን ጽናትን እንዴት ማሰብ ያቅጣሃል? ጽናት እኮ ነች። ምን ሆነህ ነው ሲል እኔ በእናቴ እምላለሁ ምንም አላቅም። ጠዋት ሲነጋ ብቻ ነው እሱ እንደዚህ ነው የሚለው ሁልጊዜ። ሁሌ ስካር ሁሌ ስህተት፣ ሁሌ ስካር ሁሌ ስህተት። ይደብራል በእውነት። ሲጀመር እዛ ጋር መጠጣት አልነበረብህም። ከቤት ሳትወጣ እኮ ነበረ ጽናት ያስጠነቀቀችው አይደል እንዴ? ኪራ የሆነ ነገር ልታደርግ ስትል እኔን አስብ ብላለች። ያ ማለት እንግዲህ ላንተ አልነግረህም። በጣም ከባድ ነው ለሷ የሚሆንባት ይሄንን ነገር አስባችሁታል? አንድ ሰው አምኗችሁ አላቅም። የእውነት የጽናት ልብ ደጋግሞ ተሰባበረ። ልክ እሱ እንዳለው ስንት የሰበርኳት አለ። አሁን ግን መሸከም አትችልም እሷም። እኔም ደፍሬ የእሷን አይን ማየት አልችልም። ብቻ አላቅም ምን እንደማደርግ እያለ እንግዲህ ግራ ተጋብቷል። አረ እኔም ተቃጠልኩ እንዴ! አረ ልጅቷ ባለጌ ናት። ጠፍጥፎ ከዛ ቤት አሁን ቅዱስ እንዳለው ማለት ነው። ልጅቷ ብር ሰጥቷትም ከዛ ቤት ቢያብራትም ነገር ግን ደግሞ የለመደ አፍ ያንን የለመደችውን ገንዘብ ስታጣ መናገሯ ወይ ማምራቷ አይቀርም። ኪራ ከኔ ጋር ታደርጓል ብላ ከዛ ሁሉ ለጽናት እውነቱን ተናግሮ ኪራ ልጅቷን ከዛ ቤት ማባረር አለቀ። ልጅቷ ሰው አትፈራም። ሞልቃቃ ስድ የሆነች ነገር። ወይኔ ፈጣሪ ጸጉሯ ደግሞ ምንድነው ይሄ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ የእውነት እኔ እሷ ነች የምታሳዝነኝ አሁን ላይ ማለት ነው። ስንት የተሰበረች ስንት ኪራ ሰበራት። እውነት ለመናገር እንዴ ኧረ ይደብራል። ሰው ነች እኮ የእውነት ሰው ነች እኮ ይሰማታል። አንድ ሰው ያመናችሁትን ሰው ደግሞ በላችሁ ላይ እንደዚህ ሲያደርግ በጣም ይደብራል። እና እኔ በሷ ቦታ ሆኜ አሰብኩት እንዴ በጣም በዛ። ልጅቷ የእሱ ጸባይ መቀየር ግራ አጋብቷታል። ጭራሽ ልብሳችሁን ስጡኝና ልብስሽን ስጭኝ፣ ሺቲ ስጭኝ፣ እኔ ይሄ ልብስ 24 ሰዓት ሞላ በቃ ልብሴ መቀየር እፈልጋለሁ እያለች ትዘማለች። እንግዲህ ጽናት እንትና ቤት ነበረች እነ ሰኒ ቤት ሄዳ እሷ እንግዲህ ቁም ሳጥኗ ውስጥ ገብታ ልብሷን ስትለካ ደረሰችባት። ከዛም ለበሰች ልብሷን። እና እቺ ሰው ትፈራለች ትላላችሁ? አትፈራም በጭራሽ። እና የጽናትን ልብስ ለብሳ መኝታ ቤት ተኛች። እንዴ የት ነው የምተኘው? ይሄ እኮ የኔና የኪራ ነው መኝታ ቤቱ። ክብሮም ክፍል ልጅና ተኝ ስትላት ደግሞ ማን ነው እሱ ስትላት ሲመጣ ትተዋወቂዋለሽ። አሁን ግን ሂጂና እሱ ክፍል ተኝ አለቻት። አይ ሴትዮ ተረጋጊ፣ እኔ እዚህ ነው መተኛት የምፈልገው ብላ እነሱ አልጋ ላይ ተኛች። ኪራም ከውጭ ሲመጣ ማንም ሰው ሳሎን የለም። ጽናት የት ሄዳ ነው? በቃ እኔ ሂጂ ልብሴ ልቀይር ብሎ ሲገባ የጽናትን ቢጃማ ለብሳ ተኝታለች። ጽናት መስላው የኔ ቆንጆ ደክሟት ነው እንደዚህ ተኛችሁ አይደለ? እኔን በጣም እንደምወድሽ ታውቂያለሽ አይደለ? በጣም አፈቅርሻለሁ የኔ ወድ እያለ ብድግ ብላ እኔም አፈቅርሃለሁ ብላ ቁጭ አለች። ከዛ ጽናት በሩን ከፈት ስታደርገው ሰማች። አፍጥጣ ቀረች።
ጽናት አንቺ እንደምታስቢው አይደለም። እኔ አንቺን መስሎኝ ነው፣ አንቺ መስልሽኝ ነው ልብሷን ሳየው ምናምን አለ። ከዛ ደንግጣ ወጣች ጽናት። አንቺ ምንድን ነው ያደረግሽው? እገልሻለሁ እዚሁ ጠብቂኝ አለና ጽናት ጋር ሄደ። ጽናት እኔ በእናቴ የምልልሻለሁ፣ ምንም ያደረግኩት ነገር የለም፣ ደግሞም አንቺ መስለሽኝ ነው። በቃ ችግር የለውም አልኩ አይደል? ታዲያ ምን ላድርግ አለችው። አይ በቃ በሌላ እንዳታስቢው ጽናቴ፣ እኔ ከአንቺ ውጪ ማንንም ልወድም ሆነ ላፈቅርም አልችልም። ይህንን ደግሞ አንቺ ታውቂያለሽ። የአፍሽን ገላማ ተቀብታለህ፣ ተግባር የለም እንጂ። የምር በጣም አናዶኛል ኪሩቤል ማለት ነው። እንግዲህ እኔ በእናቴ የምልልሻለሁ ጽናት፣ ከአንቺ ውጪ ህይወት ለእኔ ባዶ ናት። አንቺ ካላንቺ ማንንም ማፍቅር አልችልም። እሷም ደግሞ ያላንተ እኔ ማንንም አልፈልግም፣ አንተ ብቻ ነው የምፈልገው ኪራዬ። ግን ደግሞ ሰሞኑን ጸባይ ሲቀየርብኝ በጣም ደንግጫለሁ። ምን ሆኖ ነው ብዬ ግራ እየተጋባው ነበረ። እና ኪራ እኔ ያላንተ ማንንም ማፍቀር አልችልም አለችው። እሱም እንደዛው አላት። ከዛም አንድ ግን እያብን ራሱን ረሳት እኮ ሰሞኑን። እንደ እሷንማ እንዴት እረሳለሁ የእያብ እናት አለ። ከዛም አንድ ነገር አማረኝ አለችው። ምንድን ነው ሲላት፣ በአንተ እጅ ምግብ መጉረስ፣ አሁኑኑ ሰርቼ አጎርስሻለሁ ሲላት፣ ኧረ እኔ እመጣለሁ ምግቡን አለችና ተነሳች። ከዛ ስማው ስትሄድ፣ አይ ኪራ ምንድን ነው ያደረግከው? ቆይ ለምንድን ነው እንደዚህ የምታደርገው? ቆይ አንተ ሰው ምን ይሻልሃል? እያለ ራሱን ማውራት ጀመረ ማለት ነው። ኪራ ወጥቶ ከሄደ በኋላ ሴትይቱ ጫታዋን ይዛ ቁጭ ብላላቸዋለች ወንበር ላይ። ፈጣሪ ከአማኑኤል ያመለጠች መስላ ጌታዬ ስታስፈራ፣ እላው ላይ የከመረችው ጸጉር ማለት ነው። ብዙ ቦታ ትሰራለች እች ልጅ። የሆነ ቦታ ቆንጆ ኮሜዲ ሆና ትሰራ ነበረ። ድሮ ነው ማውቃት። የምር በጣም ነው እች ልጅ የምትሰራው ማለት ነው። እና እዛ ጋር ኮሜዲዋ ላይ ጥሩ ነበረች። እዚህ ጋር ግን የተለየ ባህሪ ነው ያላት። ላው በጣም እንደው እጭ ጋጠወጥ በጣም ነው ያስጠላችኝ ማለት ነው እውነቱን ለመናገር ና እንግዲህ ጽናቴ ወደ ሳሎን ስትሄድ ጫትና ስጃራዋን ይዛ ቁጭ ብላለች። ቅዱስና ኪራም ተጣልተው ተለያዩ። ኪራም እዛ ቤት ሄጄ የጽናትን ሀይን እንዴት አድርጌ ነው የማየው ብሎ እነ ኪራ ቤት ሄዶ ሶፋ ላይ ሲንቆራጠጥ ናሆም ይመጣ። ምንድን ነው አንተ እንደሙልሙል ዳቦ ምሸፋፈነው? ተናገር፣ ምንድን ነው እንከው? ችግር ተፈጥሯል ናሆሜ። የምን ችግር? ናሆሜ ተረጋግተ አዳምጠኝ። ትላንትና ማታ ቅዱስ ከሰው ተጣልቷል ብለው ደውለውልኝ ሄጄ ከዛም የሆነች ሴት ጋር ሰክሬ ጠዋት ራሴን አገኘሁት። እናም ጽናት ላይ ቺት አደረገባት። ምን? ናሆሜ እብድ ሆነ፣ አይገልጸውም። በጣም ነው የተናደደው ከምነግራችሁ በላይ ማለት ነው። እንግዲህ ኪራ ምን እንደሚሻል እኔ አላቅም በእውነቱ ማለት ነው። እንዴ ሁሌ ስትሰክር ጥፋት፣ ሁሌ ስትሰክር ስህተት ይከብዳል፣ በእውነት ይከብዳል። እኔ ለዚች ለልጅቷ ለምስኪኗ ነው የተሰማኝ በእውነት የኔ